ሰላም እንዴት ናችሁ? እኔ ደህና ነኝ ያለው እግዚአብሔር ይመስገን። በዛሬው ቪዲዮ ፕሮግራማችን እንግዲህ የምናየው ደንድረፍ ወይም ፎረፎርን በተመለከተ ይሆናል። በዚህ ቪዲዮ እንግዲህ የምናያቸው አራት ዋና ሀሳቦች አሉ። አንደኛ what is dandruff and types of dandruff? ፎረፎር ምንድነው? አይነቶችስ እነማን ናቸው? ሁለተኛ what are the causes of dandruff? የፎረፎር መንስኤዎቹ እነማን ናቸው? ሶስተኛ what are the drugs and medicated cosmetic products used to treat or relieve dandruff? ፎረፎርን ለማስወገድ ወይም ለማከም የሚጠቅሙ መድኃኒቶችና በውስጣቸው ጸረ ፈንገስ መድኃኒቶችን የያዙ የኮስሞቲክ ምርቶች እነማን ናቸው? አራተኛ የዚህ dandruff transmitted from person to person ፎረፎር ከሰው ወደ ሰው ይተላለፋል የሚሉትን በዚህ ቪዲዮ የምናይ ይሆናል። እንደነዚህ አይነት ጤና ነክ ትምህርቶችን ሁሌም ስለምሰራ ቪዲዮ በመለቅበት ሰዓት እንዳመልጣችሁ ከታች የምትመለከቷት የደወል ምልክቷን አንድ ብቻ ሰብስክራይብ አድርጉ። ማንኛውም ሐሳብ አስተያየት ጥያቄያችሁን ደግሞ ኮሜንት ላይ ጻፉ። ቪዲዮ ላይክ ሼር ማድረግ እንዳትረሱ። በቀጥታ ወደ ዕለቱ ቪዲዮ እናልፋለን። የመጀመሪያው ጥያቄ ፎረፎር ምንድነው? አይነቶችስ እነማን ናቸው? ፎረፎር በአብዛኛው በፈንገስ አማካኝነት የሚመጣ ሲሆን ይህም በአብዛኛው በራስ ቅል ቆዳ ላይ የሚከሰት የማሳከክና የማቃጠል ስሜት ያለው በሽታ። ፎረፎር ሁለት አይነቶች አሉት። የመጀመሪያው ደንድረፍ ይባላል። ይህ አነስተኛ ደረጃ የሚባለው የፎረፎር አይነት ሲሆን ይህም የሚከሰተው በራስ ቅል ቆዳ ላይ ብቻ ነው። ይህ የፎረፎር አይነት በአብዛኛው የሚከሰተው በወጣትነት የእድሜ ክልል ደረጃ ባሉ ሰዎች ላይ። ሁለተኛው ሴቦሪክ ደርማታይተስ ይባላል። ይህ አስከፊ የሚባለው የፎረፎር አይነት ሲሆን በባህሪው በሕክምና ተቋማት ላይ ሊታከም የሚገባ የፎረፎር አይነት ነው። ይህ የፎረፎር አይነት የሚከሰተው በሁሉም የእድሜ ክልል ደረጃ ነው። ይህም የፎረፎር አይነት የሚከሰተው ከራስ ቅል አልፎ በአይነ ቅንድብ ላይ፣ በአፍንጫ ላይ፣ በጆሮ ላይ፣ በደረት ላይ እንዲሁም በጀርባ አካባቢ ነው። ሁለተኛ የፎረፎር መንስኤዎቹ እነማን ናቸው? ፎረፎር በንጽህና ጉድለት የሚመጣ በሽታ አይደለም። ፎረፎር ብዙ መንስኤዎች ቢኖሩትም በአብዛኛው ግን የሚመጣው ማርሴዚያ በተባለ የፈንገስ አይነት ነው። የሚገርመው ነገር ይህ ፈንገስ በማንኛውም ሰው ቆዳ ላይ ይገኛል። ታዲያ ይህ ፈንገስ በማንኛውም ሰው ቆዳ ላይ ከተገኘ ለምን ሁሉም ሰው ፎረፎርን ዴቨሎፕ አላደርግም የሚለው ከአራተኛው ጥያቄ ጋር አያይዤ የምመልስላችሁ ይሆናል። ወደ መንስኤው እንመለስ። ይህ ፎረፎርን የሚያስከትለው ማርሴዚያ የተባለ ፈንገስ ለምግብነት የሚጠቀመው ቆዳችን ላይ የሚገኘውን ዘይት ወይም ቅባት። ቆዳችን በውስጡ ሴባሼስ የተባሉ ግላንድ ወይም እጢዎች አሉት። እነዚህ ሴባሼስ የተባሉ ግላንድ ስራቸው ቆዳችንን ሞይስቸራይዝድ ኤንድ ሶፍትንድ ማለትም እርጥበታማ ወይም ወዛማና ለስላሳ እንዲሆን ዘይትን ማምረት ነው። በወጣትነት የእድሜ ደረጃ ሆርሞናል ቼንጅ ስለሚኖር እነዚህ ሴባሼስ ግላንድ የሚያመርቱት የዘይት መጠን በጣም ይጨምራል። ይባስ ብሎም አንዳንድ ሰዎች ላይ የሚያመርቱት የዘይት መጠን ከመጠን ያለፈ ከመሆኑ የተነሳ ለዚህ ማርሴዚያ ለተባለ ፈንገስ ለማደግና ለመራባት በጣም ምቹ ይሆናል። ይህንን ዘይት ይህ ፈንገስ በሚጠቀመው ጊዜ ቆዳችን ላይ ፎረፎር መታየት ይጀምራል። በዚህም ጊዜ ስኪን ኢሚዩን ዲፌንስ ኮምፕሮማይዝድ ይሆናል። ማለትም ቆዳ በሽታን የመከላከል አቅሙ የወረደ ይሆንና በቀላሉ የሚፍረከረክና እየተቀረፈ የሚወድቅ ይሆናል። ሶስተኛ ፎረፎርን ለማከም ወይም ለማስወገድ የሚያገለግሉ መድኃኒቶችና በውስጣቸው ጸረ ፈንገስ መድኃኒቶችን የያዙ የኮስሞቲክ ምርቶች እነማን ናቸው? ፎረፎር በባህሪው ኪሬብል ነው። ማለትም ሙሉ በሙሉ ማስወገድ ይቻላል። ፎረፎር ሕክምናው እንደየአይነቱ ይወሰናል። አነስተኛ ደረጃ ወይም ደንድረፍ የሚባለው የፎረፎር አይነት ከሆነ ጸረ ፈንገስ መድኃኒቶችን በውስጣቸው የያዙ የኮስሞቲክ ምርቶችን በመግዛትና በመጠቀም በቤት ውስጥ ማከምና ማስወገድ ይቻላል። ነገር ግን መድኃኒት መደብር፣ ኮስሞቲክ ቤቶች ሄዳችሁ የምትገዟቸው ሻምፖዎች ከጎን የተለጠፈውን ወረቀት ማለትም ሌብል በምታነቡበት ጊዜ ከእነዚህ አራት ጸረ ፈንገስ መድኃኒቶች ቢያንስ አንዱን የያዘ ሊሆን ይገባል። አንደኛ ኬቶኮናዞል። ይህ የሚያገለግለው ሴል መምብሬን የሚባለውን ስትራክቸር ለመስራት የሚያገለግለው ለዚህ ፈንገስ ኤርጎስቴሮል የሚባለውን ሳብስታንስ እንዳይመረት ያደርጋል። ለምሳሌ ሚዞራል ሻምፖ ብትጠቀሙ ጥሩ ነው። ሁለተኛ ሳሊሲሊክ አሲድ። ይህ የሚያገለግለው የሞቱ የቆዳ ሴሎችን ቶሎ እንዲራገፉ ወይም እንዲወገዱ ማድረግ። ሁለተኛ ቆዳ ላይ የዘይትን ወይም ቅባትን መጠን መቀነስ። ለምሳሌ ግሬትስ ናቹራል አንታይ ደንድረፍ ሻምፖ ብትጠቀሙ ጥሩ ነው። ሶስተኛ ዚንክ ሰልፋይድ ወይም ዚንክ ፓይሬት። ይህ የሚያገለግለው የዚህን ፈንገስ መራባቱን እንዲቀንስ ያደርጋል። ለምሳሌ ዶቭ፣ ሰልሰን፣ ቦይሌጅ ያሉ ሻምፖዎችን ብትጠቀሙ ጥሩ ነው። አራተኛ ሰሊኒየም ሰልፌት። ይህ የሚያገለግለው ኢቺንግ ወይም የማሳከክ ባህሪውን እንዲቀንስ ማድረግ። ሁለተኛ ቆዳ ላይ ዘይትን ወይም ቅባትን መቀነስ ነው። ለፈንገስ ሕክምና ሁለትና ከዛ በላይ ጸረ ፈንገስ መድኃኒቶችን በአንድ ላይ የያዙ ሻምፖዎችን ብትጠቀሙ ተመራጭ ነው። የማታገኙ ከሆነ ግን እየቀያየራችሁ ብትጠቀሙት ጥሩ ነው። ነገር ግን ሴቦሪክ ደርማታይተስ ወይም ፎረፎር ከራስ ቅል አልፎ በተለያዩ የሰውነት ክፍሎች የሚገኝ ከሆነ ወደ ሕክምና ተቋም በመሄድ መታከም የግድ ያስፈልጋል። አራተኛ ፎረፎር ከሰው ወደ ሰው ይተላለፋል። ደንድረፍ it is not contagious። የውበት መጠበቂያ ምርቶችን በጋራ በመጠቀም ፎረፎር ከሰው ወደ ሰው አይተላለፍም።
ምክንያቱም ፎረፎርን የሚያስከትለው ማልሴዚያ የተባለው ፈንገስ በማንኛውም ሰው ቆዳ ላይ ይገኛል። ታዲያ ለምንድን ነው ሁሉም ሰው ፎረፎርን ዴቨሎፕ ያላደረገው? ምክንያቱም ይህ ማልሴዚያ የተባለው ፈንገስ ኖርማል ፍሎራ ማለትም በሽታን ሳያስከትል በሰዎች ቆዳ ላይ መቀመጥ ወይም መኖር ይችላል። ነገር ግን በሽታን የሚያስከትለው በሁለተኛው ጥያቄ መልስ ምክንያት ነው። በዛሬው ቪዲዮ ብዙ እንዳተረፋችሁ ተስፋ አደርጋለሁ። እንደነዚህ አይነት ጤና ነክ ትምህርቶችን ሁሌም ስለምሰራ ቪዲዮ በመለቅበት ሰዓት እንዳያመልጣችሁ ከታች የምትመለከቷትን የደወል ምልክቷን አንዴ በመጫን ሰብስክራይብ አድርጉ። ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ። ማንኛውም ሀሳብ፣ አስተያየት፣ ጥያቄያችሁን ደግሞ ኮሜንት ላይ ጻፉ፣ ይደርሰኛል። አዛነው እባላለሁ። የአራተኛ ዓመት የክሊኒካል ፋርማሲ ተማሪ። በትርፍ ሰዓቴ ደግሞ የራሴን ሶሻል ሚዲያ ክሬት አድርጌ እየሰራሁ ይገኛለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።